ጤና ይስጥልን በመላው ዓለም የምትገኙ የተወደዳችሁ የሮሃ ቲቪ ተከታታዮች ሰኔ 11 2018 ዓ.ም የረፋድ ዜናዎችን ይዘንላችሁ ቀርበናል። አፋብን ሚኒሊክ እዝ ክልል አቀፍ የሚኒስትሪ ፈተናዎችን እጀባ በመስጠት በሰላም እንዲጠናቀቁ ማድረጉን ሲያሳውቅ፣ አገዛዙ ደግሞ ትምህርት ቤት ላይ የድሮን ጥቃት ፈጽመዋል። ዝርዝር የግንባር መረጃዎችን ይዘናል። ልዑል ዶክተር አስፋው ሰና ስርዓት የጥፋቱ ሁሉ ምንጭ የጎሳ ህገ መንግስቱ መሆኑን ገልጸዋል። ለረጅም ቀናት ፍርድ ቤት ያልቀረበችው ጋዜጠኛ ሳልሳዊት ባይነሳኝን በተመለከተ አካልን ነጻ የማውጣት ክስ ተመስርቷል። አዳነች አቤቤ አመራራቸው በሙስና ህዝብን በማስለቀስና ችግሮችን በማወሳሰብ መጠመዱን ተናግረዋል። ሰሙታላችሁ። በኢትዮጵያ የተገነባው ግድብ በግብጽ ላይ ከፍተኛ ችግር እያስከተለ ነው ሲሉ ትራምፕ ገልጸዋል። የአሜሪካና ኢራን ፕሬዝዳንቶች ጦርነቱን ከአሁን ጀምሮ የሚያስቆመውን የመጀመሪያ ስምምነት ፈርመዋል። አድማጭ ተመልካቾቻችን አብራችሁ ልትቆዩ ከፈቀዳችሁ እነዚህ መረጃዎች በዝርዝር የምናሰማችሁ ይሆናል። የሮሃ ቲቪ ወቅታዊና ሀቀኛ መረጃዎች እንዲደርሷችሁ ቻናሉን ሰብስክራይብ፣ ላይክ እና ሼር በማድረግ አሁኑኑ ቤተሰብ ይሁኑ። አፋብን ሚኒሊክ እዝ ክልል አቀፍ የሚኒስትሪ ፈተናዎችን እጀባ መስጠት በሰላም እንዲጠናቀቁ ማድረጉን ሲያሳውቅ፣ አገዛዙ ደግሞ ትምህርት ቤት ላይ የድሮን ጥቃት ፈጸመ። አፋብን ወሎ ቤተ አማራ ሚኒሊክ እዝ 105ኛ ኮር በሚያስተዳድራቸው ቀጠናዎች የስድስተኛ ክፍል ክልል አቀፍ ማጠቃለያ ፈተናዎች ያለምንም የጸጥታ ስጋት እጅግ ስኬታማ በሆነ ሁኔታ ተጠናቋል ሲል የእዙ ህዝብ ግንኙነት አስታውቋል። ትምህርት ግለሰቦችን ብቻ ሳይሆን አንድ ማህበረሰብ በእውቀትና በስነ ምግባር ታንጸው ለሀገራቸውና ለወገናቸው የሚጠቅም አዎንታዊ አስተዋጽኦ እንዲያበረክቱ ከማስቻሉም በላይ ማህበራዊ ፍትህንና ኢኮኖሚያዊ ለውጥን ለመገንባት ቀዳሚው ሚና ይጫወታል። በሰኔ 7 2018 ዓ.ም የስድስተኛ ክፍል ክልል አቀፍ ፈተና አፈታተን በመልካም ሁኔታ እንዲጠናቀቅ የሚያስችል ኦሪንቴሽን ለሚመለከታቸው ባለድርሻ አካላቶች በመስጠት ያስጀመሩት የ105ኛ ኮር አመራሮች ለተከታታይ 3 ቀናት ኮሩ በተቆጣጠራቸው በ11 ወረዳዎች በሚገኙ የገጠር ቀበሌዎች ያለአንዳች ኮሽታ በሰላም እንዲጠናቀቅ ተደርጓል። ኮሩ የፈተና ወረቀቶችና ተያያዥ ቁሳቁሶች ያለምንም መጓተትና የጸጥታ ስጋት ወደ ፈተና ጣቢያዎች ከፍተኛ ጥንቃቄ በተላበሰ መልኩ እንዲደርሱ ተደርጓል። 105ኛ ኮር በሚያስተዳድራቸው የምዕራብ ቤተ አማራ 11 ወረዳዎች ስር በሚገኙ ከ330 በላይ ቀበሌዎች ፈተናው በሰላም ተጠናቋል። በእነዚህ የገጠር ቀበሌዎች በሚገኙ የፈተና ጣቢያዎች ሙሉ ቁሳቁስ በአማራ ፋኖ ሙሉ እጀባና ጥበቃ ተደርጎላቸው በሰላም ተፈትነው አጠናቀዋል። ፈተና ከመጀመሩ በፊት የነበሩ የቅድመ ዝግጅት ስራዎችም ሙሉ በሙሉ ሲጠናቀቁ መቆየታቸውና የአማራ ፋኖ ትምህርት እንዲጀመር መፍቀዱም የሚታወስ ነው። በሌላ በኩል በአውደ ግንባር መረጃ ደግሞ አፋብን ጎንደር ጠቅላይ ግዛት በላይ እዝ 204ኛ አስቻለው ደሴ ኮር ጀኔራል ፈንታ በላይና ፋሲል ክፍለ ጦር በጥምረት የአብይ አህመድ ሰራዊት ከእብናት አዲስ ዘመን ለሬሽን ቅብብልና ለማፈን በመጣበት እንዲቀር አድርገዋል። የአገዛዙ መከላከያ ከትናንትና በስቲያ ማለትም ሰኔ 9 2018 ዓ.ም ከእብናት ዝሃ ቦረን መስክ ከአዲስ ዘመን አምቦ ሜዳ ከደብረ ታቦር ሐሙሲት ቦረን መስክ ከአለምበር ጎንደር በር አምቦ ሜዳ አቅጣጫዎች አንደኛ ኮርንና 204ኛ ኮር ጀኔራል ፈንታ በላይ ክፍለ ጦርንና ፋሲል ክፍለ ጦርን ለማፈን በጨለማ ተጉዞ ተራራ ላይ ሰፍሮ ነበር። ነገር ግን በግዙፉ 204ኛ አስቻለው ደሴ ኮር ምክትል አዛዥ እና ጀኔራል ፈንታ በላይ ክፍለ ጦር ዋና አዛዥ በአርበኛ ጌቴ መሳፍንት ወይም ዋግነር የሚመራው የፋኖ ኃይል አዘናግቶ ተጠግቶ በመዋል ከቀኑ 8 ሰዓት ጀምሮ በተደረገ የእጅ በእጅ ውጊያ ከፍተኛ የሆነ ጀብድ ተሰርቷል። በጀብዱም ሻለቃ መሪው መገናኛው ስናይፐሩ፣ የሻለቃ መሪው አጃቢዎች በርካታ የነፍስ ወከፍ መሳሪያ፣ የዲሽቃ አውቶማቲክ ከበርካታ ተተኳሽ ጋር ብዛት ያለው ተተኳሽ፣ ሌሎች ወታደራዊ ቁሳቁሶች ምርኮ የሆኑ ሲሆን እንዲሁም በርካታው ኃይል ደግሞ ሙትና ቁስለኛ ተደርገዋል። አገዛዙ ቁስለኛውንም ሬሳውንም ጥሎ የተበተነ ሲሆን በጨለማም ቢሆን የአካባቢው ማህበረሰብ በማስተባበር እንዲቀበር ተደርጓል ሲል ያስቻለው ደሴ ኮር ህዝብ ግንኙነት አስታውቋል። ይህ በእንዲህ እንዳለ በውድቀት ዋዜማ ላይ የሚገኘው የብልጽግናው አገዛዝ በደረሰበት ወታደራዊ ሽንፈት ንጹሐንን ኢላማ ያደረገ የድሮን ጥቃት ሰንዝሯል። በአፋብን በላይ እዝ ሜጀር ጀነራል ዋንታ ባተ ኮር ጉና ክፍለ ጦር ከሚያስተዳድራቸው ቀጠናዎች በትናንትናው ዕለት ማለትም ሰኔ 10 2018 ዓ.ም ከረፋዱ 5 ሰዓት ላይ እስቴ ወረዳ በታሪካዊቷና ጥንታዊቷ በስልጣኔ መናገሻ በሆነችው ቆማ ፋሲለደስ ከተማ በዙሪያ ባለው ቆማ ፋሲለደስ ሁለተኛ ደረጃ ትምህርት ቤት አጥር ግቢ ውስጥ የአብይ አህመድ አሊ አገዛዝ በፈጸመው የድሮን ጥቃት በንጹሃን ላይ ጉዳት ማድረሱ ታውቋል። አንዲት የ35 ዓመት እናት ግራ እጇን ከጥቅም ውጪ ሲሆን ቆማ ፋሲለደስ ሁለተኛ ደረጃ ተማሪዎች 9ኛና 10ኛ ክፍል የ2018 ዓ.ም የሁለተኛው ሰነ ትምህርት የባዮሎጂ ማጠቃለያ ፈተና ሙሉ በሙሉ ተቆርጧል። የትምህርት ቤቱ መማሪያና የንጽህና መጠበቂያ ክፍሎች ሙሉ በሙሉ ወድመዋል።
ልዑል ዶክተር አስፋው ሰናስራት የጥፋቱ ሁሉ ምንጭ የጎሳ ህገ መንግስቱ መሆኑን ገለጹ። የአውሮፓ የህግና የፍትህ ማዕከል ስትራስቡርግ ፈረንሳይ በሚገኘው የህብረቱ ምክር ቤት በጎን ባዘጋጀው ልዩ መድረክ በኢትዮጵያ ንጹሐን ዜጎች ላይ እየተፈጸመ ያለው አረመኔያዊ ወከባና ጥቃት በዝርዝር ተጋልጧል። በትናንትናው ዕለት ከቀኑ በኋላ በተካሄደው በዚህ ዓለም አቀፍ መድረክ ላይ ተቃዋሚ ፖለቲካ ተንታኞች ልዑል ዶክተር አስፋው ሰናስራት ዋና ተናጋሪ በመሆን በዝምታ የሚፈጸመው የአማራ ስቃይ በሚል ርዕስ ሰፊና ዝርዝር ማብራሪያ ሰጥተዋል። መድረኩን በጋበዙት የአውሮፓ ምክር ቤት አባላት የመክፈቻ ንግግር የተጀመረው ይህ ስብሰባ ቀደም ሲል በኢትዮጵያ በአንድ አቅጣጫ ብቻ የሚካሄድ የእርስ በርስ ጦርነት ያለ ይመስላቸው እንደነበር ገልጸው አሁን ግን ከየአቅጣጫው በሚደርሷቸው መረጃዎች መሰረት ጥቃቱና ግጭቱ በሀገሪቱ በየቦታው መሰራጨቱን በግልጽ መረዳታቸውን ይፋ አድርገዋል። ገለጻውን ያዳመጡ የአውሮፓ ፓርላማ አባላትም አገዛዙ በገዛ ህዝቡ ላይ በሰው አልባ አውሮፕላንና በሌሎች ከባድ የጦር መሳሪያዎች ለምን ጥፋት እንደሚያደርስ ጥያቄ አንስተዋል። ዶክተር አስፋው ሰናስራት በበኩላቸው በሰጡት ማብራሪያ በአሁኑ ወቅት በኢትዮጵያ በሲቪል ዜጎች ላይ እየተፈጸመ ያለውን አሰቃቂ ጥቃትና ግድያ መንግስት ማስቆም አለመቻሉን አጥብቀው ወቅሰዋል። የህዝብን ደህንነት ማስከበር ቀዳሚ የመንግስት ኃላፊነት መሆኑን ያሰመሩበት ዶክተር አስፋውሰን የአፍሪካ ህብረትን ጨምሮ በርካታ ዓለም አቀፍ ተቋማትና በርካታ የዓለም አቀፍ ተቋማትን በምታስተናግደው ታሪካዊቷ ሀገር ኢትዮጵያ ውስጥ የግለሰቦችና የሀገር ደህንነት አሳሳቢ ደረጃ ላይ መውደቁን ይህም በቂ የመገናኛ ብዙሃን ሽፋንና ትኩረት እንዳላገኘ አመልክተዋል። በአገሪቱ ውስጥ በመንግስትም ሆነ በታጣቂ ኃይሎች የሚፈጸሙ የጦር ወንጀሎች፣ በሰብአዊነት ላይ የሚፈጸሙ ግፎችና የዘር ፍጅቶች ፍጹም ተጠያቂነት የሌለባቸው መሆኑን በመንቀፍ ፍትህና ተጠያቂነት እንዲሰፍን ዓለም አቀፍ ጥሪ አቅርበዋል። ለቀረቡት ጥያቄዎች ምላሽ የሰጡት ልዑል ዶክተር አስፋው ሰናስራት ዛሬ በኢትዮጵያ ለሚታዩት ክፉ ነገሮችና ቀውሶች ሁሉ ዋናው ምንጭ ጎሳን መሰረት ያደረገው ህገ መንግስት መሆኑን በምሬት አስረድተዋል። ከዓለም በጎሳ ላይ የተመሰረተ ፌዴራሊዝም ስርዓት ያላት ብቸኛ ሀገር ኢትዮጵያ መሆኗን የጠቀሙት ዶክተር አስፋውሰን እንደ ኢትዮጵያ ባሉ በርካታ ጎሳዎች በሚኖሩባቸው የአፍሪካ ሀገራት የፖለቲካ አካሄድ ሊሆን የሚገባው አንድነት በልዩነት ልዩነት በአንድነት የሚል መርህ መሆን እንዳለበት በመግለጽ ገለጻቸውን አጠቃለዋል። ለረጅም ቀናት ፍርድ ቤት ያልቀረበችው ጋዜጠኛ ሳልሳዊት ባይነሳኝን በተመለከተ አካልን ነጻ የማውጣት ክስ ተመሰረተ። ጋዜጠኛ ሳልሳዊት ባይነሳኝ ሰኔ 1 2018 ጀምሮ አዲስ አበባ ፖሊስ እጅ በእስር ላይ እንደምትገኝ ሰኔ 3 ቀን በአካል አግኝተው ማረጋገጣቸውን ጠበቃ ዘውዱ በቀለ ገልጸዋል። በህገ መንግስቱ አንቀጽ 19 መሰረት ማንኛውም ተጠርጣሪ በተያዘ በ48 ሰዓት ውስጥ ፍርድ ቤት መቅረብና የተጠረጠሩበትን ጉዳይ ማወቅ ቢገባውም በጋዜጠኛዋ ላይ ግን ይሄ አልተፈጸመም ሲሉ ጠበቃው አስረድተዋል። በዚህም ምክንያት የተጠረጠረችበትን ጥፋት ማወቅ እንዳልተቻለና ይህም በራሱ ከፍተኛ የስነ ልቦና ጫና የሚፈጥር የሰብአዊ መብት ጥሰት መሆኑን ጠቅሰዋል። በህገወጥ መንገድ በእስር ላይ የሚገኙ ሰዎችን ከእስር ለማስፈታት በሚያስችለው በፍትሐ ብሔር ስነ ስርዓት ህግ ቁጥር 177 መሰረት የቤተሰቧን ውሳኔ ጠብቀው ትናንት የአካል ነጻ ማውጫ ክስ ለፍርድ ቤት ማቅረባቸውን ጠበቃው አስታውቀዋል። ፍርድ ቤቱም ታሳሪዋ ለዛሬ ረቡዕ ሰኔ 10 2018 ዓ.ም 5 ሰዓት እንድትቀርብ ቀጠሮ ሰጥቶ የነበረ ቢሆንም የክሱ መጥሪያ ትናንት ከ10 ሰዓት በኋላ በመውጣቱ ለአዲስ አበባ ፖሊስ ማድረስ እንዳልተቻለ ጠቁመዋል።